ከብሔራዊ ቡድኖች ጨዋታዎች በኋላ የአውሮፓ ታላላቅ ሊጎች በዚህ ሳምንት ይመለሳሉ። ዛሬ ሁለት ጨዋታዎች ይደረጋሉ። በጀርመን ቡንደስሊጋ እና በፈረንሳይ ሊግ 1። በጀርመን ቡንደስሊጋ ባየር ሊቨርኩሰን ቦሆምን 4:30 ጀምሮ ይገጥማል። በፈረንሳይ ሊግ 1 ስትራስቡርግ እና ሊዮን 4:45 ጀምሮ ይጫወታሉ። ቅዳሜና እሁድ ተጠባቂ ጨዋታዎች ይደረጋሉ። በስፔን ላ ሊጋም በጣሊያን ሴሪያም በተለይ በጣሊያን ሴሪያ በርካታ ጨዋታዎች ናቸው እሁድ ወሳኝ ጨዋታዎች የሚደረጉት። 29ኛ ሳምንቱ ላይ በደረሰው የስፔን ላ ሊጋ ነገ 10 ሰዓት ጀምሮ ሪያል ቫያዶሊድ ከሪያል ሶሲዳድ ከሪያል ቫያዶሊድ ጋር ይጫወታል። ሶሲዳድ በ35 ነጥቦች 12ኛ ደረጃ ላይ ሆኖ የሚያደርገው ጨዋታ ነው። ቫያዶሊድ ደግሞ በ16 ነጥቦች ወራጅ ቀጠና የመጨረሻው ደረጃ 20ኛ ላይ የሚገኝ ቡድን ነው። ለሪያል ሶሲዳድ ይህንን ጨዋታ ማሸነፍ በደረጃ ሰንጠረዡ ከፍ እንዲል ያደርገዋል። የማሸነፍም የተሻለ ግምት አግኝቶ የሚያደርገው ጨዋታ ነው። 12 ሰዓት ከሩብ ጀምሮ ደግሞ ነገ ኤስፓኞል አትሌቲኮ ማድሪድን ይገጥማል። አትሌቲ በተከታታይ 2 ጨዋታዎች ተሸንፏል። የዋንጫ ተፎካካሪ ይመስል ነበረ፣ ግን ደግሞ እነዚህ 2 ተከታታይ ጨዋታዎች ከባርሴሎና ጋር ያለውን የነጥብ ልዩነት ወደ 7 አስፍተውበታል። ከመሪው ጋር ያለውን ይህ ጨዋታ ምናልባት ነጥቡን ወደ 4 የሚያጠብበት ከሆነ እሁድ ዕለት ነው ባርሴሎና ጨዋታውን የሚያደርገው። ቢያንስ እስከ ድረስ ነጥቡን ማጥበብ ይችላል። በባርሴሎናና በሄታፌ ነው በተከታታይ ጨዋታዎች የተሸነፈውና ከኤስፓኞል ጋር የሚደረገው ጨዋታ በጣም ወሳኝ ነው። ኤስፓኞል ደግሞ በ28 ነጥቦች 15ኛ ደረጃ ላይ ነው የሚገኘው። ከወራጅ ቀጠና በ1 ነጥብ ከፍ ብሎ ይገኛል። የወራጅነት ስጋት ያለበት ጨዋታ ቡድን ነው። እንደዚህ አይነት ቡድኖች ደግሞ አንዳንድ ጊዜ ያው ስጋት ስላለባቸው ሁሉንም ነገር ተጫዋቾች ይሰጣሉና ለተጋጣሚያቸው ፈተና ሊሆኑ ይችላሉ። ስለዚህ አትሌቲኮ ማድሪድ ጠንካራ ፈተና ሊጠብቀው ይችላል። ኤስፓኞል 1 ቀሪ ጨዋታም አለው። ምሽት 5 ሰዓት ጀምሮ ሪያል ማድሪድ በቤርናቢው ሌጋኔስን ያስተናግዳል። ማድሪድ ከባርሴሎና ቀድሞ ጨዋታውን ማድረጉ ምናልባት የሚያሸንፍ ከሆነ በነጥብ እንዲስተካከል ሊያደርገው ይችላል። ባርሴሎና ትናንትና ምሽት ቀሪ ጨዋታውን ኦሳሱናን አሳምኖ 3-0 በሆነ ውጤት አሸንፎ በነጥብ መምራት ጀምሯል። ሁለቱ ክለቦች ባርሴሎና 1 ቀሪ ጨዋታ ያለው በኩል 60 ነጥቦች በጎል ክፍያ በልጦ ባርሴሎና ነበረ ሲመራ የነበረው። አሁን ግን 63 ነጥቦች ላይ ደርሷል እና ባርሴሎና በደንብ እየመራ ይገኛል። ከ2 ወራት በፊት ሪያል ማድሪድ የዋንጫው ዋነኛ ተገማሽ ነበረ፣ ግን ተከታታይ ጨዋታዎች ላይ ነጥብ መጣሉን ተከትሎ ያለፉትን 19 ጨዋታዎች በሁሉም ውድድሮች ያልተሸነፈው ባርሴሎና በተለይ በሊግ ተከታታይ ጨዋታዎችን በማሸነፍ አሁን በ63 ነጥቦች በ3 ነጥቦች ልዩነት መምራት ጀምሯል። ስለዚህ ሪያል ማድሪድ ይህንን ነጥብ ማጥበብ የሚችልበትን ወይም በነጥብ የሚስተካከልበትን እድል ነው በዚህ ሳምንት በመርሃ ግብሩ ምክንያት ያገኘው። ቪኒ ጁኒየር፣ ሮድሪጎ፣ ቫልቬርዴ እና ኤንድሪክ ከረዥም ጉዞ በኋላ ወደ ልምምድ ተመልሰዋል። በደቡብ አሜሪካ የዓለም ዋንጫ የማጣሪያ ጨዋታዎች ላይ ተሳትፈዋል። በተለይም ብራዚላውያኑ ጥሩ ጨዋታ አይደለም የሚያሳልፉት። በምንጊዜም ተቀናቃኛቸው በአርጀንቲና 4-1 በሆነ ሰፊ ውጤት ከጨዋታ ብልጫ ጋር ተወስዶባቸው ተሸንፈው ነው የተመለሱት። ቪኒም ሮድሪጎም ጥሩ አይደሉም። ሮድሪጎ ይሻላል፣ በጣም አሪፍ ነው። ግን ቪኒ ጁኒየር ባለፈው ኮሎምቢያ ላይ ጎል ቢያስቆጥርም ወደ ብሔራዊ ቡድን ሲያመራ ጎል ለማስቆጠር አጠቃላይ ተጽዕኖ ለመፍጠር ይቸገራል። የሪያል ማድሪድ ብቃቱን በብራዚል መለያ ለማሳየት በጣም ይቸገራል እና በዚህ ሳምንትም ብዙ ተተችቶ ነው የተመለሰው። ኮርቷ፣ ሜንዲና ሴባው በማገገም ሂደት ላይ ቢሆኑም በዚህ ጨዋታ ላይ ግን አይኖሩም። ኮርቷ ለአርሰናሉ የቻምፒየንስ ሊግ ጨዋታ ነው የሚደርሰው የሚሉ መረጃዎች ናቸው የወጡ የሚገኙት። ከኢንተርናሽናል ብሬክ አስቀድሞ ተከታታይ 2 ጨዋታዎችን ሪያል ማድሪድ አሸንፎ እንደነበረ ይታወቃል። ከብሔራዊ ቡድን ጨዋታዎች አስቀድሞ ይህንን ለማስቀጠል ነው በዚህ ሳምንት ነገ በ29ኛ ሳምንት የሚጫወተው። ባለፉት 4 የቤርናቢው ጨዋታዎች ማድሪድ ሌጋኔስን አሸንፏል። ይህ ትልቅ ክብረ ወሰን ነው። በእነዚህ 4 ጨዋታዎች ደግሞ 14 ጊዜ በሌጋኔስ መረብ ላይ ኳስ አሳርፏል እና ይህንንም ጨዋታ የማሸነፍ ግምት አግኝቷል። ዘንድሮ በማድሪድ 2 ጊዜ የተሸነፈ ቡድን ነው ሌጋኔስ። በጨዋታዎቹም 3 ጎሎች ተቆጥረውበታል እና ይህንን መጥፎ ታሪክ የመቀየር አቅም አለው ወይ? ነገ እንመለከታለን። ካለፉት 8 የሊግ ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። 5ቱን ደግሞ ተሸንፏል። 18ኛ ወራጅ ቀጠና ውስጥ ሆኖ ታላቁን ኃያሉን ሪያል ማድሪድን ይገጥማል። 17ኛ ከሚገኘው ከአላቬስ ጋር ግን እኩል ስለሆነ በዚህ ጨዋታ ነጥብ መውሰድ ምናልባት ከወራጅ ቀጠና የሚወጣበትን እድል ሊፈጥርለት ይችላል። ለሪያል ማድሪድ ከባዱ ነገር
በዚህ የውድድር ዓመት ሌጋኝስ ባርሴሎናና አትሌቲኮ ማድሪድን በተመሳሳይ 1-0 ማሸነፍ ችሏልና ሊንቁት ዝቅተኛ ግምት ሊሰጡት አይገባም። እሁድ ዕለት 11 ሰዓት ከሩብ ጀምሮ ባርሴሎና በሜዳው ዢሮናን ያስተናግዳል። ባርሳ የደቡብ አሜሪካ ተጫዋቾቹን ራፊኒያና አራውሆን ሳይጠቀም ነው ትናንትና ኦሳሱናን ያሸነፈው። ስለዚህ ያረፉ ተጫዋቾች ለዚህኛው ጨዋታ ኃይል ሰብስበው ነው የሚመለሱትና ትልቁ ነገር ለባርሴሎና ይሄ ነው። በሁሉም ውድድሮች ቅድም እንዳልኩት 19 ጨዋታዎችን አልተሸነፈም፣ 16ቱን ደግሞ ማሸነፍ ችሏል። ዢሮና በዚህ ሲዝን በባርሴሎና 4-1 መሸነፉ ይታወሳል። ግን ደግሞ የካታላን ደርቢ ስለሆነ ጠንካራ ፍልሚያ እንደሚደረግ ይጠበቃል። አምና በእርግጥ ዢሮናን ያሸነፈው ማሸነፉን ተከትሎ ወደ መሪነት መጥቶ ነበረ። ዘንድሮ ግን ከአምናው የወረደ አቋም ላይ ነው የሚገኘው። ተከታታይ 5 ጨዋታዎችን አላሸነፈም። በ34 ነጥቦች 13ኛ ሆኖ ነው ይህንን ጨዋታ የሚያደርገው። በጣሊያን ሴሪያ 30ኛ ሳምንት ነገ 11 ሰዓት ጀምሮ ኮሞ ከኢምፖሊ፣ ቬኔዚያ ከቦሎኛ ጋር ይጫወታሉ። 2 ሰዓት ጀምሮ ዩቬንቱስ በቱሪን ከጄኖዋ ጋር የሚያደርገው ጨዋታ ይጠበቃል። አሰልጣኙ ቲያጎ ሞታን አሰናብቶ በአዲስ አሰልጣኝ በኢጎር ቱዶር የመጀመሪያ ጨዋታውን ያደርጋል። በ52 ነጥቦች 5ኛ ደረጃ ላይ ነው የሚገኘው። ከአራቱ ውስጥ ወጥቷል። ከቻምፒየንስ ሊግ ቦታ ወጥቷል። በተከታታይ ደግሞ በአትላንታና ፊዮሬንቲና በድምር 7 ጎሎች ተቆጥሮበት ነው ይህ ክለብ የተሸነፈውና እንዴት ነው መልስ የሚሰጠው የሚለውን ጥያቄ ነገ ማሳየት ይኖርበታል። ለአዲሱም አሰልጣኝ በጣም አሪፍ ይሆናል። በሜዳው የሚያደርገውም ጨዋታ ስለሆነ የማሸነፍ ግምት አግኝቷል። በአትላንታና በፊዮሬንቲና የደረሰበት ሽንፈት ግን በዩቬንቱስ ታሪክ መጥፎ ታሪክ የተመዘገበበት ነው። 3 እና ከ3 በላይ ጎሎች በተከታታይ ጨዋታዎች በጣሊያን ሴሪያ ተቆጥሮበት ሲሸነፍ ለሶስተኛ ጊዜ ብቻ ነው እና መጥፎ የሚባል ጊዜ ላይ ነው የሚገኘው። ግን ደግሞ ከአሰልጣኙ ከቲያጎ ሞታ ጋር የነበራቸው ሰጣ ገባ የሚታወስ ነው እና ለአዲሱ አሰልጣኝ ሁሉንም ነገር ለመስጠት የተዘጋጀ ቡድን ነው። በመጀመሪያ አካባቢ ከቲያጎ ሞታ ጋር ጨዋታዎችን ያሸነፈ ጠንካራም እንደነበረው ሊቀጥል ይችላል። በእርግጥ በርካታ ጨዋታዎችን ባቻ ውጤት በማስመዝገብ በጣሊያን ሴሪያ ቁጥር 1 ክለብ ነው። 13 ጨዋታዎችን ባቻ ውጤት አጠናቋል። ግን ዋነኛ ዓላማው ወደ ቻምፒየንስ ሊግ ቦታ መመለስ ስለነበረ ያንን በማድረግ ጉዞ ላይ የነበረው ቡድን ምናልባት በአዲሱ አሰልጣኝ ሊመለስ ይችላል። ጄኖዋ በ35 ነጥቦች 12ኛ ደረጃ ላይ ይገኛል። 4 ሰዓት ከ45 ጀምሮ ሊሼ ከሮማ ጋር ይጫወታል። ሮማ የሚገጥመው ወራጅነት ስጋት ያለበትና በተከታታይ 4 ጨዋታዎችን የተሸነፈን ቡድን ነው። እሁድ ዕለት በተለይም 1 ሰዓት ላይ ፊዮሬንቲና ከአትላንታ ጋር በጣም አሪፍ ጨዋታ አለ። እንደዚህ 10 ሰዓት ላይ ይቅርታ፣ በተመሳሳይ 10 ሰዓት ኢንተር ሚላን ከኡዲኒዜ ጋር ይጫወታል። የሊጉ መሪ ነው። 3 ሰዓት ከ45 ጀምሮ ግን የሳምንቱ ትልቁ ጨዋታ በናፖሊና ኤሲ ሚላን መካከል ይደረጋል። ሌሎችን ጨዋታዎች ሁለተኛ አጋማሽ ላይ እንመለሳለን። ግን ቅዳሜ የሚደረጉ የኤፍኤ ካፕ የሊጎችን ጨዋታ ማለት ነው። ቅዳሜ የኤፍኤ ካፕ ጨዋታዎች ስለሚደረጉ እነዚህ እንመልከት። ነገ 9 ሰዓት ከሩብ ጀምሮ ፉልሃም ከክሪስታል ፓላስ ጋር ይጫወታል። 2 ሰዓት ከ15 ብራይተን እና ኖቲንጋም ፎረስት የሚጠበቁ ጨዋታዎች ናቸው። እሁድ 12 ሰዓት ከ30 የማንቸስተር ሲቲ ከቦርሞዝ ጋር የሚያደርገው ጨዋታ ግን በጣም የሚጠበቅ ነው። ምናልባት ከአራቱ ጨዋታዎች ትልቁ ጨዋታ ቦርሞዝ እና ማንቸስተር ሲቲ የሚያደርጉት ጨዋታ ይሆናል። ምክንያቱም ቦርሞዝም በጣም አሪፍ አቋም ላይ ነው የሚገኘው። ዘንድሮ ማንቸስተር ሲቲን ራሱን በእንግሊዝ ፕሪሚየር ሊግ ማሸነፍ ችሏል። ትልልቆቹን ክለቦች ሁሉ ያሸነፈ ቡድን ነው። በሜዳውም ጨዋታውን ያደርጋል። ፔፕ ጋርዲዮላ ጋዜጣዊ መግለጫ ሰጥቷል። ኤደርሰን ሞራይስ ብራዚላዊ ግብ ጠባቂ ከጉዳት ተመልሶ 2 ቀናት ልምምድ መስራቱን ተናግሯል። በጨዋታው ላይ ማን ይሰለፋል ለሚል ጥያቄ ግን ነገ እናያለን ብሎ መልሷል። አላማችን በተከታታይ ለ7ኛ ጊዜ በኤፍኤ ዋንጫ ግማሽ ፍጻሜ መገኘት ነው የሚልም አስተያየት ሰጥቷል። በዚህ ውድድር ዓመት አጠቃላይ ያለውን የክለቡን አቋም በተመለከተ ቀጣይስ የሚደረጉ ጨዋታዎችን በተመለከተ ለቀረበለት ጥያቄ ነውና እያንዳንዱ ጨዋታ ነው የምንመለከተው፣ ከፊታችን ያለውን ጨዋታ ነው የምንመለከተው የሚመስል አስተያየት ነው የሰጠው። በኤፍኤ ዋንጫ ከቶፕ 6 ወይም ደግሞ ከ6ቱ ታላላቅ ክለቦች መካከል የቀረው ሲቲ ብቻ ነውና ዋንጫ የማሸነፍ ግምት እንዳለው ሲቲ ብቻ መቅረቱንም ተጠይቆ በእንግሊዝ ትልቁ ነገር እያንዳንዱ ቡድን ሁሉንም ክለቦች ማሸነፍ አቅም አለው የሚል መልስ ሰጥቷልና ጠንካራ ጨዋታ እንደሆነ የገመተበትን አስተያየት ነው የሰጠው።